ይኸውልሽ መጣዩን ነገር ማንንም እንድትበይ አይፈልግም እሺ አይ ስጋ እስከበላሽ ድረስ እንቁላል ባለመብላትሽ የቀረብሽ ነገር የለም እሺ ምን ይያልኩሽ መሰለሽ መናወራው እንቁላል ስለነጩ የእንቁላል ፓርት ነው ስላስኳሉ አይደለም ይገባሽ ነው አይደል አዎ በጣም መጥፎ ነው ስጋው ያልከኝ ነው አሁን ለኔ እንደተረዳሁት አይደለም እንቁላል አልወድም አልሽኝ አይደል አልሽኝ አይደል አንድ ነው ልጅነቱ እንኳን አያውቀውም የዶሮ ስጋም እንደዛ ነውና እኩል ናቸው ነው ስማቸው ነው የሚላዩት እንጂ ለሰውነት አንድ ምግብ ናቸው አንቺ መጥቶጁ ላይ ፎከስ አድርጊ አሁን ገባሽ አዎ እሺ እንቁላል ከሆነ ነጩን ፓርት ነው ኦኬ ስጋ ከሆነ ቀይ ነው አሳ የትኛውም አሳ የውቅያኖስ አሳዎችን የምትፈልጊውን ቺክን ከሆነ ዶሮ ከሆነ ቆዳውን አንሺ ከላይ ከጎን ምን አለሽ ማባያ አትክልቶች አሉልሽ እሺ አሁን ሳልከለለ ስጋ ነክ ነገር ከአትክልቶች ጋር ጥግብ ብለሽ አሳ ነክ ነገር ከአትክልቶች ጋር አሁን በደንብ ገብቶሻል እንጂ እንጀራ አይሆንም የትኛውም እህል አይሆንም ፎርዛ ማተር ቢኮዝ እያወራው ያለውት በ48 አመቷ ከገዳይ በሽታ ጋር ከስኳር በላይ ገዳይ በሽታ አላቅም እስከሚገባን ድረስ ከስኳር ጋር የምትታገልች 20 ኪሎ ፋት የሷ አካል ያልሆነ 20 ኪሎ ፋት ተሸክማ ተገዳ እየሄደች ካለች ልጅ ጋር ነው እያወራው ያለውት የትኛውም እህል እንኳን የተፈጨ ዱቄት እንጀራ የትኛውም እህል ቆሎን ጨምሮ ላንቺ አይሆንም ነው ያልኩ ያለውት ቆሎ ጨምሮ አይሆንም ይያል እህል አይሆንም የትኛው እህል አይሆንም ያልኩሽ እና ብቻውን ነው መብላት ያለብኝ ስጋውን ወይ አሳውን ወይ ጎመኑ ሚውት አርጊና በኮሜንት ያግዙኛል ትንሽ ኮሜንት አንብቢ እሺ አማርኛ ተፋብሽ ማለት አረ አማርኛ አልችልም እንግሊዘኛም ትንሽ ያጥረኛል ስለዚህ አይሆንም እሺ የትኛውም አይ ቲንክ ኃይሉ ስባት የለም ዛሬ አንድ ጎበዝ ልጅ አለ ከእናንተ ሀገር ከእስራኤል ላይቭ ላይ ማይጠፋ ኃይሉ ስባት የሚባል ልጅ አለ እስራኤል ሚኖር ኃይሉ ስባት እሺ ትርንጎ ነግራኛለች ለሱ እሺ ትርንጎ የት ነው ያለችው እስራኤል ሀገር ነች ዘመድ በላይ በቃ ትርንጎ በደንብ ታስተምርሻለች ኃይሉን ደግሞ ስልኩን ፈልገሽ አግኝና በደንብ ያስተምርሻል በደንብ አሁን ባንቺ ቤት እንጀራ ባለመብላትሽ ኦኬ የቀረብሽ ብዙ ነገር የቀረብሽ መስሎሻል አንድ ነገር ላድርግልሽ ኦኬ እሺ ለስኳር በሽታ ይዳረገሽ እንግዲህ ቅድም ነገርኩሽ 27 ኪሎ ፋት ነው አሁን ቀንሰሽ ነው 20 ኪሎ ያመጣሽው አይደል እዚያ ውስጥ የእንጀራ እጅ ያለበት ብዬ ብልሽ ምን ታረጋያለሽ እሱን ትበያለሽ እንዴ ታዲያ ለዚያ በሽታ ይዳረገሽ ነገር እንደገና የበላሽ ትገላገያለሽ እሱን በሽታ አትገላገይ ማለት በቃ ይሄንን ነው ላሳይሽ የምችለው እነ ትርንጎና ኃይሉ ያግዙሻል ሌላ ጥያቄ ሌላ ሰው መርዳት እንድችል በውስጥ ኮሙኒኬት አድርግ እዛም ሆነሽ በውስጥ ኮሙኒኬት ማድረግ ትችያለሽ እናግዝሻለን ባለሽበት ሆነሽ አመሰግናለሁ ተዳረባሽ እሺ ፋይት አድርጊ ዳይሽ ያስ ጥምር ኪጃን ፍሪታ ማይላቭ ትግስት ነፃነት ሚሻ ጋዲዝላቭ ቢቅላ ሾፒንግ ሴንተር ሪታ ጋር ይጋብ ሰው ከናንተ ውስጥ ሞክሬ ስኳሬን ለመገላገል እየሞከርኩ ታይፕ 1 ከሆናችሁ ደግሞ ኮንትሮል ለማድረግ እየሞከርኩ በመጋገቤ ስለመቀርበት ስለማናወራ ነው ታይፕ 1 ላይ ክብደቴን ጤናማ በሆነ መንገድ ጡንቻዬን እየገነባው ሰውነቴን እየገባው ፋቱን ማጠፋበትን መንገድ ሞክሬ ግራ ገብቶኛል የሚል ሰው ብቻ ሁለት ቁጥር ይጻፍልኝ ሁለት ቁጥር ቀድሞ ሁለት ቁጥር ይጻፈ ሰው ነው ማስገባው ሁለት ቁጥር ነፃነት yes ነፃነት ዶክተር እንዴት ነህ እንዴት እግዚአብሔር ይመስገን ፒስ ስለመጣሽ ደስ ብሎኛል እኔም ስላገኘው በጣም ደስ ብሎኛል ምን ክፉ በሽታ አለ አንቺ ጋር እንግዲህ ስማቸው ማይጠራ ምን አለ
እኔ በጣም ቦርጭ አለኝ በጣም ፋት በቃ አስቀያሚ ገዳይ በሽታ እንበለው እሱ ቦርጭ ቀላል ነገር እኮ ነው ፋት እሺ አዎ ስብ እንበለው ገዳይ ስብ እንበለው ቦርጭ ከምንለው ገዳይ ስብ እንበለው ስም እናውጣለት አዎ ገዳይ ስብ yes ገዳይ ስብ አለ አንቺ ጋር ስሙን ጻፉልኝ ኮሜንት ላይ ገዳይ ስብ ቦርጭ የሚባል ቋንቋ ቀይረናል ገዳይ ስብ አለ ስንት ኪሎ እንደሆነ እናያለን ሁለተኛ ምን አለ ሁለተኛ ኮሌስትሮል አለኝ ኮሌስትሮል ከሱ ጋር የተያያዘ ነው አይደል አሁን ሲገባሽ ገዳይ ስብ ያመጣው ኮሌስትሮል ሄሎ እሺ ነፃነት እሺ ስልኮች ስልክ ሲገባብኝ ነው እሺ ኮሌስትሮል አለ አዎ ሌላ የለብኝም ስኳር የለም ስኳር የለብኝም ኦ አንቺ ድረኛ ነሽ ግፊት የለም ግፊት የለብኝም እኔ በጋበት መጪ እንግዲህ የሆነ ነገር ፈልጌ አላጣም ያው ኢንሱሊን ሬዚስታንስ የሚባል ነገር አለሽ አለኝ እሱ ከፍተኛ ኢንሱሊን እያመረተች ነው ከፍተኛ ኢንሱሊን ደግሞ ለብዙ ነገር ይዳረጋል እድሜ ስንት ነው 32 ልጅ ነሽ ገና ወጣት ልጅ ነሽ ስንት ኪሎ ነሽ መጀመሪያ 78 ነበርኩኝ አንተን በጣም መከታተልሃለሁና ባንተ አካሄድ 6 እንቁላል የበላው ጧት ከጎመን ጋር ከስፒኒች ጋር አስኳላው አዎ አውጥቼ እሺ አሁን ያለውት 68 ነኝ ያለው yes 10 ኪሎ ቀነስሽ አዎ በስንት ጊዜ አንድ ወር ከ15 ቀን yes ጠግበሽ እየበላሽ ነው በጣም ጠግቤ እየበላው ነው እያማረብን ነው ያማረብኝ ነው yes ከ68 አይነቃነቅማ ቢሮ እንድትመጪ ፈልጎ እኮ ነው እኔ ጋር ለዛ ነው ስቶፕ የሚለው because አሁን ሰኞ ነው ቢሮ ጀመርነውና ብዙዎች የመጡት አሁን እየሞከሩ የሆነ ነገር ላይ ስኳሩ ይመጣና ስቶፕ ይላል ከጊዜ በኋላ አይደለም ይላል ወይ ይሄ ገዳይ ፋት የተወሰነ ይቀንስና እምቢ ይላልና because ምናውራው ነገር ልክ እንደ መድኃኒት ነው መድኃኒት ዶዝ አለው አይደል ዶዝ አዎ ታቱም አንድ መድኃኒት ዋጪ ካልኩሽ እኔ ባልኩሽ መንገድ እንጂ ጨምረሽ ቀንሰሽ ተወስጂምና ይሄ ምግብ እንደዛ ነው ዶዝ አለው ቁጥር አለው ያ ፐርሰናሊ እንግዲህ because ግምት ነው ብዙ ጊዜ ላይቭ ላይ ላውራ የምችለው የምግቦቹን አይነት ነው ማውራው እንጂ በትክክል ይሄን አክል ብዬ ማውራት ብዙ ጊዜ ያሰግረኛል ለውጥ ይመጣና ቅድም እንዳልሽው ይቆማል ሲቆም ደግሞ ሞዲፋይ ማድረግ ይጠይቃልና እስቲ በደንብ ለነጋሽ ሞክራለሁ ሶ አሁን ያለሽበት ኪሎ 68 ነው አዎ ቁመቴ ስንት ነው ቁመቴ 159 ሜትር ከ59 መሆን ያለብሽ 55 ኪሎ ነው አዎ 13 ለጋራ የሰውነቴ እንትን ሌላ ሰውነቴ እግሬን ምናምን ትከሻይ ቀጭን ነው ያለው በጣም ሰው ሁሉ እርጉዝ ነሽ የሚለኝ ቦርጬ ነው በቃ ቦርጭ አይደለም ገዳይ ፋት እኮ ነው እንጂ ቦርጭ አልሽው እኮ ተመለሰሽ ቅድም ስሙን ቀይረን አብረን እኮ ነው የቀየርነው እኔና ነፃነት አዎ እኔና ነፃነት ስምሽ ነው ዩዘር ኔም ነው አይ ስሜ ነው እኔና ነፃነት ቦርጭ የሚለውን ቃል ቀይረናል ገዳይ ፋት ብለናልና 13 ኪሎ ገዳይ ፋት አለ ማለት ነው አንቺ ጋር አይዞሽ እያደረግሽ ያለሽው መንገድ አሁን እንኳን ወደ 7 ወደ 10 ኪሎ እንግዲህ አስቢ ከ23 ኪሎ ፋት 10 ኪሎ ቀነሰሽ ወደ 13 ኪሎ ብቻ ነው የቀረውና ይሄኛው ለምንድን ነው ከዚህ በላይ አልሄደም ነው ያልሽኝ ያለሽው ዛሬ ምን በላሽ ዛሬ አሁን 6 እንቁላል እና 3 እንቁላል ቆርጬ በላ 6 እንቁላል 5 እንቁላል አርጊ እሺ የፈረንጅ ያበሻ ያበሻ ያው ውጭ ነው የምኖረው ያው ኦርጋኒክ 5 እንቁላል
እንቁላሉን ስትበይ በምን መልክ ነው? የተቀቀለ ነው እየበላሽ ያለሽው? አዎ እየተቀቀለ ነው። የተቀቀለ ነው እየበላሽ ያለሽው? አዎ አስካሉ ነው። በየቀኑ የተቀቀለ እኮ ያስጠላል። አንቺ ኦምሌት እኮ ማድረግ ትችያለሽ አይደለም? አውጥተሽ አስኳሉን ፈርፈር ማድረግ ትችያለሽ። ቃሪያ፣ ሽንኩርት ማድረግ ትችያለሽ። ካልወደድሽው እኮ እንዴት እድሜ ልክሽን እኮ ነው ባይዚ ይሄን አመጋገብሽን የምትቀይሪው። ገባሽ? ግን ወድጄው ነው የምበላው። መጀመሪያ ሰሞን ነው እንዲያውም እየሰለቸኝ እንትን የምለው። አሁን ደግሞ ግን በጣም ወድጄው ነው። ሙስታርድ ምናምንም ተጠቀሚ ከፈለግሽ። በሙስታርድ ዜሮ ስኳር ሙስታርድ ላይ እየጠቀስሽም ብዬ እንደዛ ማድረግ ትችያለሽ። ግን ግድ የለሽም ምንም። ምክንያቱም አልኩሽ እኮ ስንፍና ካልሆነ በቀር ቴስት እኮ የሰው ልጅ እኮ የምግብን ቴስት ካልወደደ እኮ አይበላም። የሰው ልጅ እኮ ማስገደድ አንችልም። ከጊዜ በኋላ ይሰለችሻል፣ ያስጠላሻል፣ መልሰሽ ወደኋላ ነው የምትሄጂው። እና የምንበላውን ምግብ መውደድ አለብን። ለሱ ደግሞ የተለያየ ትሪክ ተጠቀሚ፣ የተለያየ ዘዴ ምግቡን የምትወጂበትን መንገድ እና ዋናው 5 እንቁላል ይሁን አሁን እንዳወራ ነው። እሱን በተለያየ መንገድ አብሲ። ኦምሌት አድርጊ ከፈለግሽ ፈርፍሪ፣ ሌላም ነገር ተፈላሰፊ። ትልቁ ነገር ስታበሲ ዘይት ምንድነው ቀባ ነው የምናደርገው ታውቂያለሽ? አዎ አንድ ማንኪያ ብቻ ነው የማደርገው። አንድ ማንኪያ ላንቺ ሂውጅ ነው፣ በጣም ብዙ ነው ላንቺ። አንድ ማንኪያ ብዙ ነው ላንቺ። ምን እያልኩሽ መስለሽ? በስፕሬየር ተጠቀሚ፣ በስፕሬየር ወይንም ደግሞ በመቀቢያ ቀቢ። ይኸውልሽ መጥበሻሽን ከፍ እንዲዝቅ ስታደርጊ ከላይ የሚታይ ዘይት መፍሰስ የለበትም ነው። እንኳን አንድ ማንኪያ እንኳን ሻይ ማንኪያ መጥበሻሽን ዞር ስታደርጊ ዘይቱ እንደዚህ የምንከባለል ከሆነ ብዙ ነው። መጥበሻ እንዳይዝ ብቻ ቀባ። አሁን ገባሽ? አሁን ገብቶሻል? ቁርስ ጨርሰናል ማለት ነው። ምሳ ምን በላሽ? ምሳ አልበላሽም ወይስ ምን በላሽ? ምሳ ገና በላለው፣ ግን አዘጋጅቼ ነው የመጣሁት። ስጋ ጠብሻለሁ። ቀይ ስጋ ነው? አዎ ቀይ ስጋ ነው። ምንም ጮማ የለውም። ስጋ ጥብስ አድርጌው ከዛ እንትን ነው ያደረኩት። እንትን ምንድነው ቬጂዎቹ አንድ ላይ እንትን ሚክስ አደረኩት። ጎበዝ፣ ችግር የለውም። በቂ አትክልት አለሽ ከጎን ላይ። አትክልትሽንም ስታበሲ ብዙ ዘይት አላረግሽም፣ ስጋሽንም ብዙ ዘይት አላረግሽም። እንደዛ ነው እየገባኝ ያለ። ስፕሬ ብቻ ነው ያደረኩት። ወይ ስጋውን ስትጠብሺ አንድ ማንኪያ ነው የተጠቀምሽው? ስጋውን አዎ አንድ ማንኪያ፣ አትክልቱንም አንድ ማንኪያ ስፕሬ ነው ያደረኩት። አትክልቱን በቃ ትንሽ ዘይት ማለት ነው። ቆንጆ ነው። ቁርስሽንም ከ5 እንቁላል ጋር አትክልት በልተሻል በደንብ? አዎ በጣም ቆንጆ ነው። ምን ያክል ግራም ይሆናል ስጋው? ስጋው ሩብ ያክላል። ሩብ ኪሎ። ቆንጆ ነው። ካንቺ እድሜ ካንቺ ቁመት አንፃር ካለሽበት ሜታቦሊክ ስቴት አንፃር ሩብ ኪሎ ስጋ ከ5 እንቁላል ጋር አክሰፕተብል ነው። ቆንጆ ነው። በቂ አትክልት አድርጊ። አሁን አንድ ትሪክ ነው የምንጠቀመው። አንደኛው ትሪክ ሰዓት ሳውራ ከኢትዮጵያ ቆየሽ እንደ ከወጣሽ? አዎ ወደ 18-9 እንግዲህ በኢትዮጵያ ከጠዋቱ 2 ሰዓት ካልኩሽ ያው ጠዋት ነው፣ ነክቶ 2 ሰዓት ማለት ነው። ገና አሁን ለጋ ማለት ነው። ያው አንዳንዶች እኮ ሰዓት ግራ ስለሚያጋቡ ላይቭ ላይ ገቡና ፒኤም ምናምን ይሉናል። እና አሁን ረስተናል። እሱ ኤም ፒኤም ስለረሳን በኢትዮጵያ ሰዓት አቆጣጠር ነክቶ 2 ሰዓት ላይ 2 ሰዓት እስከ 3 ሰዓት ላይ ቁርስሽን ቢ ነገ ለምሳሌ አሁን ባወራነው መንገድ አይደብሽ ምሳሽን 8 ሰዓት ላይ ቢ። እሺ ከዚያ በኋላ የለማ ምግብ። ምን አደረግሽ ማለት ነው? አሁን 24 ሰዓት ውስጥ በ6 ሰዓት ውስጥ በላሽና ቀሪውን 18 ሰዓት በውሃ ብቻ ቆየሽ ማለት ነው። አሁን ትጎጂያለሽ? አትጎጂም። ምክንያቱም ሰውነትሽ የሚፈልገውን ሰጥተሽዋል። በዛ 24 ሰዓት ጊዜ ውስጥ የሚፈልገው ቅድም ያለውን ምግብ ሰጥተሽዋል። ሩብ ኪሎ ስጋሽን ከ5 እንቁላል ጋር ሰጥተሽዋል። በቂ አትክልት ተመግበሻል። ውሃ እየጠጣሽ ነው። ሰውነትሽን በአጭር ጊዜ ውስጥ መገብሽውና ጊዜ ሰጠሽው። ያንን የቀረውን 13 ኪሎ ተመገባልሽው። ኦኬ ገባሽ አይደል? አዎ ገባሽ። አሁን ቢኮዝ አሁን የመመገቢያ ሰዓትሽን ጠበብ አደረግሽና ሰውነትሽ የሚያርፍበትን ታይም ኦኬ ሰውነትሽ የሚያርፍበትን ጊዜ ሰውነትሽ እንዲያርፍ አደረግሽ ማለት ነው። ፋስቲንግ እንደማለት ነው።
እኔ አልወደውም እሱን ቃል። ምክንያቱም ሶሻል ሚዲያ ላይ ፋስቲንግ ብሎ ሰዎች ወተር ፋስቲንግ እያሉ ቀናት እኮ እየቆዩ ነው። ሰዓታት አላልኩሽም። ኦኬ 2 ቀን 3 ቀን 5 ቀንም ሰምቻለሁ አንድ ጊዜ በጣም ደንግጫለሁና ፋስቲንግ ሳይሆን የተገደበ ንበል በተገደበ ጊዜ እየተመገብሽ ነው። እንደው ሲሚላር ነው ፋስቲንግ ነው ግን ኢንተርሚተንት ፋስቲንግ መሆኑ ነው። አሁን ገብቶሻል። አሁን በየቀኑ ደግሞ ጧት 2 ሰዓት ከዛ 8 ሰዓት ፊክስድ በሆነ ታይም የምትበይ ከሆነ ገባሽ አይደል? ሰውነት ይለምዳል። ሰውነት ስለምለምድ ታይሞቹን ቀያይሪ። የጧቱ ችግር የለውም ከ2 ሰዓት እስከ 3 ሰዓት ብዬሻለሁ። አንድ ቀን 8 ሰዓት፣ አንድ ቀን 10 ሰዓት፣ አንድ ቀን 9 ሰዓት፣ አንድ ቀን 11 ሰዓት፣ አንድ ቀን ከ12 ሰዓት አይዝለል። በዚህ ሰዓት ግን ተጫዋች እየቀየርሽ እሺ። እስካሁን ቆንጆ መተናል። የቀረው ደግሞ ኤክሰርሳይዝ ነው። አየሽ ስንፍናችንን አየሽ አይደለ? ሁሉ ነገር ቁጭ ባልንበት እንዴት እንፈልጋለን። አይሰራም፣ እንደዛ አይሰራም። ምግቡ 1000 ስቴፕ አደርጋለሁ። እሱ ኤክሰርሳይዝ አይደለም፣ ወክ ነው። ወክ ኤክሰርሳይዝ አይደለም። እሺ አይጠቅምም አይደለም። 13 ኪሎ ፋት ለምትታገል ልጅ ግን ወክ ቀልድ ነው። ፈጽሞ የምትፈልጊበት ጎል ላይ አያደርስሽም። ጂም ቤት መግባት ካለብሽ ግቢ። ጂም ቤት መግባት ካለብሽ ግን ካርዲዮ ስሪ፣ መሮጥ ማለት ነው። ማሽን ላይ መሆን ይችላል። ማሽን ቤት ካለሽ ቤት ካለሽ ጂም ቤት ገብተሽ ማሽን ላይ ወኩ ማሽንም ላይ ሆነ ሜዳ ላይ እንደማይጠቅም ነገርኩ። አይጠቅምም ነው ሴንስ ገብቶሻል። በሌላ እንዲወሰድብኝ አልፈልግም። ወክ ቆንጆ ነው፣ ቤስት ነገር ነው። 10 ሺህ እርምጃ ማንም ሰው መንቀሳቀስ መቻል አለበት። እሱ ግን ለጤነኛ ሰው እንጂ ታሞ ኦኬ 23 ኪሎ ፋት ጋር አሁን ከ13 ኪሎ ጋር ለሚታገል ሰው ሳይሆን ጤነኛ ለሆነ ሰው በየቀኑ ወክ ያርግ ነው። ያንቺ ከፍ ያለ ነው። የኤክሰርሳይዝ ሌቭልሽን ከፍ አርጊ፣ ሙቭ አርጊ፣ በደንብ ተንቀሳቀሺ፣ ክብደት አንሺ፣ ጡንቻሽን ገንቢ። ይሁልሽ ቁጭ ባልሽበት እኮ 23 ኪሎ ፋት ገነባሽ እኮ። አሁን እኮ እያወራን ያለ ነው ያንን 23 ኪሎ የገነባች ልጅ ፋት የገነባች ልጅ ገዳይ ፋት የገነባች ልጅ አሁን ጡንቻዋን ትገንባ እኮ እያልን ያለ ነው። ይሄ 5 እንቁላልና ሩብ ኪሎ ስጋ ይባክናል እኮ ጡንቻ ክብደት ካላነሳሽ። አሁን ገባሽ? ያ ኤክስፔንሲቭ ነገር ያ ብርቅዬ ምግብ ቁጭ ባልሽበት ወደ ጡንቻ አይቀየርም ነው እያልኩሽ ያለሁበት። እና ራስሽን እንደ ቦዲ ቢልደር ግቢና ጎግል አድርጊ። ቦዲ ቢልደሮች ምንድነው የሚመገቡት ብለሽ አንብቢ። አሁን አንቺ ጀመርሽው ምግብ ነው ችግሩ። ግን አንቺ እሱን ተመግበሽ ቁጭ ብለሽ ታምሪ እየጠበቅሽ ነው። ይበቃሻል። እዛው ባለሽበት ጆይ ማድረግ ትችላለሽ። ቴንኪ በጣም እሺ። አንድ ጥያቄ ነበረኝ። ፕሮቲን ፓውደሩ ሪኮመንድ ታደርጋለህ? የት ታደርጊው ነው? ፕሮቲን ፓውደር ከፍተኛ በሆነ ደረጃ ጡንቻቸውን የሚገነቡ ሰዎች ነው። አንቺም እዛ ደረጃ መድረሽ ከሆነ የስ አሁን እዛ አልደረስሽም አንቺ። በጣም ነው የማመሰግነው። ጋሽ ባልስ ቆይ ጋሽ ባል እንማው ትንሽ ጋሽ ባል የለም። ጋሽ ባል የለም። እኔ ስራ ቦታ ነኝ ያለሁት። አይ እንደው ምግቡ ላይ የሞከረ ነው ወይ ዝም ብሎ አንቺ ታዘዝ? እሱም በግድ እንትን ያደረኩት ነው። እንጀራ አልተውም አለኝ። ፓስታ መኮረኒ እንጀራ በጣም አፍቃሪ ነው። የጾም አድናቂ ነው። እሱን እየሞካከርኩት ነው። ኪሎ ራሱ 93 ነው። ስኳር አለው። ቀጥቅጠው በይው። ደም ብዛት አለው። አልሰማም ካለ ቀጥቅጠው ያንተ ቪዲዮ ዝም ብዬ እየላኩለት ነው እንዲሰማና ራሱ አልሰማሽኝም እንደምትዩ። ኦኬ ይሄው እኔ ነግሬ እምቢ አልከኝ። ዛሬ ላይቭ አግኝቼው ነገርኩትና አልሰማም ካል ቀጥቅጠው ብሏል በይው ቃል በቃል። እሺ እንዳትቀይም። ቻው። እሺ ቻው።